ይህ ኢትዮጵያ ቴሌቪዥን ነው። ሐምሌ 2018 ዓመተ ምህረት ተናስተልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ጀምሯል። ዋና ጉዳዮች ላስወጣችሁ። የተለያዩ የፖለቲካ ኃይሎች የፖለቲካ ልዩነታቸውን ወደ ጎን በመተው ሀገር ለማጽናት በምክክር ጉባኤ ታድመዋል። ይህ ደግሞ ሀገር ከፖለቲካ ፍላጎት በላይ መሆኗን በተግባር ያረጋገጠ ሆኗል። የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም 26ን ለማዘጋጀት ተመራጭ አድርገዋታል። በአሜሪካና በኢፌዴሪ መከላከያ ሚኒስቴር ትብብር የተዘጋጀው ይህ ሲምፖዚየም በአዲስ አበባ መካሄድ ጀምሯል። የአረንጓዴ አሻራ የአየር ንብረት ለውጥን ከመከላከል በተጨማሪ በኢኮኖሚ ዘርፍ ውጤት እያመጣ ነው። ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያ ለዓለም ሰላም በተለያዩ ሀገሮች የሰላም አስከባሪ ኃይል በመላክ አስተዋጽኦ ስታበረክት የቆየች ሀገር ናት። ይህ አስተዋጽኦ የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም 26ን ለማዘጋጀት ተመራጭ አድርገዋታል። በአሜሪካና በኢፌዴሪ መከላከያ ሚኒስቴር ትብብር የተዘጋጀው ይህ ሲምፖዚየም በአዲስ አበባ መካሄድ ጀምሯል። መሐመድ ራመቶ ተጨማሪ አለው። ኢትዮጵያ በአይነቱ ለየት ያለና ትኩረት የሚስበውን የአፍሪካ የ2026 የሎጂስቲክስ እና ኮሚኒኬሽን ሲምፖዚየም በአዲስ አበባ ማስተናገድ ጀምራለች። በሲምፖዚየሙ ከ40 ሀገራት የተውጣጡ የመከላከያ ተቋማት ኃላፊዎችና ተወካዮች እንዲሁም 25 የሚጠጉ ዓለም አቀፍ የኢንዱስትሪ ዋና አጋሮች እየተሳተፉ ይገኛሉ። ሲምፖዚየሙ በአፍሪካ የመከላከያ ተቋማት መካከል የልምድ ልውውጥና የጋራ ትብብር ማጎልበትን ዓላማ ያደረገ ነው። ኢትዮጵያ ለዓለም ሰላም ማስከበር ያበረከተችው አስተዋጽኦ ሲምፖዚየሙን ለማዘጋጀት ተመራጭ እንዳደረጋት የኢፌዴሪ መከላከያ ሎጂስቲክስ ኃላፊ ሌተናል ጀነራል አብዱራህማን እስማኤል አስረድተዋል። ኢትዮጵያ ለቀጠና እና ለዓለም አቀፍ ሰላምና ደህንነት ያላት ቁርጠኝነት ዛሬ የተጀመረ ሳይሆን የረጅም ዘመናት ታሪካዊ መሰረት ያለው ነው። ከኮሪያ ልሳነ ምድር እስከ ኮንጎ እንዲሁም በቅርብ ጊዜያት በሶማሊያና በተለያዩ የተባበሩት መንግስታትና የአፍሪካ ህብረት ሰላም ማስከበር ተልዕኮዎች ላይ ሰራዊታችን የከፈለው መስዋዕትነት የዚሁ ህያው መረጋገጫ ነው። ዛሬም ቢሆን በምስራቅ አፍሪካ ቀጠና ሽብርተኝነትን ለማዋጋት አስተማማኝ ሰላም ለማስፈን ግንባር ቀደም ሚና የተጫወተች ትገኛለች። ይህ ሁሉ ጥረት የሚያሳየው ኢትዮጵያ ለራሷ ብቻ ሳይሆን ለመላው የሰው ልጅ ሰላምና ደህንነት ያላትን ጽኑ ምኞትና የሰላም አምባሳደርነት የሚያሳይ ነው። አሜሪካና ኢትዮጵያ በትብብር ያዘጋጁት የአፍሪካ ሎጂስቲክስ እና ኮሚኒኬሽን 2026 ሲምፖዚየም በሁለቱ ሀገራት መካከል ያለውን የትብብር ግንኙነት የሚያጠናክር መሆኑን የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ገልጸዋል። አዲስ አበባ ይህን ሲምፖዚየም እንድታስተናግድ በመመረጧ ያለኝ አድናቆት ለመግለጽ እወዳለሁ። ይህ ውሳኔ በዩናይትድ ስቴትስ ኦፍ አሜሪካና በኢትዮጵያ መካከል ያለውን የጋራ መተማመንና አጋርነት የሚያንጸባርቅ ነው። አሁን ላይ በተለይ በዲፕሎማሲና በተለያዩ ትብብሮች ሲካሄድ የነበሩ የሁለትዮሽ ግንኙነቶች ወደ ሁለት ወገን ስትራቴጂካዊ ደረጃ ተሸጋግሯል። በዚህ እድገትም እኮራለሁ። ለሁሉም ምስጋና አቀርባለሁ።
አስባለሁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ኢትዮጵያ ያላትን ለረጅም ዘመናት የቆየ የመሪነት ታሪክና ስትራቴጂካዊ ተፈላጊነት ያስቀጠለች ሀገር መሆኗን ተናግረዋል። Ethiopia is a nation whose history, leadership and strategic significance have long shaped ኢትዮጵያ በቀጠናውና በአህጉሪቱ ያላትን የመሪነት ታሪክና ስትራቴጂካዊ ተፈላጊነት አቆይታ ማስቀጠል የቻለች ሀገር ናት። ሲምፖዚየሙን በተባባሪነት በማዘጋጀቱ በተለይ መከላከያ ሚኒስቴርን እናመሰግናለን። ከ40 ሀገራት የመጡ ተሳታፊዎችንና ከአሜሪካ የመጡ 25 የሎጂስቲክስና ኮሚኒኬሽን አጋር ተቋማትንም አመሰግናለሁ። ይህ መሰባሰባችን የአፍሪካን ደህንነት በተግባራዊ እንቅስቃሴ ለማጠናከር የምንጋራውን ውሳኔ የሚገልጽ ነው። በአፍሪካ የአሜሪካ የጦር እዝ አፍሪኮም አዛዥ ጄኔራል ዳግቪን አንደርሰን በበኩላቸው ሎጂስቲክስና ኮሚኒኬሽን ለወታደራዊ እንቅስቃሴ ወሳኝ ሚና እንዳለው ጠቁመዋል። ሎጂስቲክስ እና ኮሚኒኬሽን በኮንፈረንስ እናጣምር ይሄ ለመጀመሪያ ጊዜ ነው። ነገር ግን ሁሉም እንደሚያውቀው እነዚህ ሁለት ጉዳዮች ለወታደራዊ ዘርፍ እንቅስቃሴ ወሳኝ ናቸው። ወታደራዊ እንቅስቃሴ ያለ እነዚህ ነገሮች ማካሄድ አይቻልም። ስለዚህ ይሄ በገጠሙን ችግሮች ማለትም በሽብርተኝነት፣ በህገወጥ አሳ ማስገር፣ በሰዎች ዝውውርና በህገወጥ የማዕድን ማውጣት ዙሪያ በጋራ ለመስራት ጥሩ አጋጣሚ ይፈጥራል። በአዲስ አበባ የተጀመረው የአፍሪካ ሎጂስቲክስ እና ኮሚኒኬሽን 2026 ሲምፖዚየም እስከ ሐምሌ 25 2018 የሚቀጥል ሲሆን ኢትዮጵያም በዘርፉ ያላትን ተሞክሮ እንደምታካፍል ይጠበቃል። የአረንጓዴ አሻራ የአየር ንብረት ለውጥን ከመከላከል በተጨማሪ በኢኮኖሚ ዘርፍ ውጤት እያመጣ ነው። በቆቃ ቤተ መንግስት የምግብ ዋስትናን የሚያረጋግጡ ችግኞች ተተክለዋል። አባዴውና ተጨማሪ አለው። የአረንጓዴ አሻራ የኢትዮጵያን የአየር ንብረት ለውጥ የመከላከል አቅም እያሳደገ ነው። ከዚህ በተጨማሪም በኢኮኖሚው ዘርፍ ከፍተኛ ውጤት እያስመዘገበ ይገኛል። ታዲያ የጠቅላይ ሚኒስትር ጽህፈት ቤት የቤተ መንግስት አስተዳደርና የመንግስት ኮሚኒኬሽን አገልግሎት አመራሮችና ሰራተኞች የአረንጓዴ አሻራቸውን አሳርፈዋል። በቆቃ በተከናወነው የችግኝ ተከላ መርሃ ግብር የምግብ ዋስትናን ለማረጋገጥ የሚያስችሉትን ጨምሮ የተለያዩ ችግኞች ተተክለዋል። በአረንጓዴ አሻራ የሚተከሉ እንደ ቡናና አቮካዶ ያሉ ችግኞች ምርት በመስጠት ኢኮኖሚውን እያሳደጉት ይገኛሉ። ዘንድሮም 3.1 ቢሊዮን ከቡና ኤክስፖርት ያገኘነው ምርታማነት ውጤት አንዱ ማሳያ ለዚሁ የምርትን ማሳየት የሚችሉ ተክሎች ላይ ትኩረት ተደርጎ ቡና ላይ ትኩረት ተደርጎ በመተከሉ የመጣ ነው። በማሳያ ደረጃ አቮካዶ ኤክስፖርት ማድረግ የጀመርነው ከዚሁ ከአረንጓዴ አሻራ ጋር አስተሳስረን በጀመርናቸው ንቅናቄዎች ነውና የመጡ ውጤቶች እንዲሁ የአየር ንብረት ለውጥን የመከላከል ትልቁ ግባችን ቢሆንም ከዛ ባሻገር ግን ሁለቱንም ግን በአንድ ላይ ማሳካት የሚችለውን ፍራፍሬ ላይ ያተኮረውን ደግሞ ስናደርግ የደን ሽፋናችን ማሳደግ አንዱ ነው። ምርታማነት በመጨመር የገቢ ምንጫችን ማሳደግ ደግሞ የውጭ ምንዛሪ ግኝታችን የማሳደግ ስራው ደግሞ በተጨባጭ የሚቆጠር ውጤት ያገኘንበት ነውና በዛ መልክ ተጠናክሮ የሚቀጥል ስራ ነው የጀመርነው ማለት ነው። አረንጓዴ አሻራ ኢትዮጵያ የአየር ንብረት ለውጥን ለመከላከል ያላትን ቁርጠኝነት ከማሳየቱን በተጨማሪ የአካባቢ ጥበቃ ስራን እያጠናከረ ነው። ኢትዮጵያውያን ይሄ የትውልድ ጉዳይ መሆኑን፣ ይሄ የሀገር ጉዳይ መሆኑን፣ ይሄ የመጻኢ ኢትዮጵያ ጉዳይ መሆኑን በመገንዘብ በበጎ ፈቃድ የሚሰሩት በመልካም በራሳቸው ተነሳሽነት የሚፈጽሙት ነው። ይህ በብዙ ሀገራት ያልተለመደ ነው። በዚህ ደረጃ ትልቅ ኢኒሼቲቭ ዜጎች በነጻ አገልግሎት በሚሰጡት መንገድ መፈጸሙ በጣም ያልተለመደና ለየት ያለ ነው። ይሄ ትልቅ አስተዋጽኦ አለው። የኢትዮጵያንም ገጽታ ከመገንባት አንጻር ትልቅ ሚና ነው ያለው ማለት ነው። ሌላ ከአካባቢ ጥበቃ አንጻር ኢትዮጵያ ለበርካታ ዓመታት ግንባር ቀደም ሞዴል ተጠቃሽ የሚያደርጉ ስራዎች ስትሰራ የነበረች ነች። አረንጓዴ አሻራ ደግሞ እዚህ ላይ ተጨማሪ ዋጋ ወይም ተጨማሪ ተሞክሮ ለዓለም ማሳየት ችሏል ማለት ነው። በቆቃ ቤተ መንግስት ከዚህ ቀደም በአረንጓዴ አሻራ አማካኝነት የተተከሉ የፍራፍሬ ችግኞች ምርት እየሰጡ ይገኛል። የዘንድሮ መርሃ ግብርም የምግብ ዋስትናን የሚያረጋግጡ ችግኞች በስፍራው በስፋት ተተክለዋል። ሸዋማ ስለነበረ ይሄ ሸዋማ ደግሞ ምንም አይጠቅምምና ለምን ወደ አረንጓዴ አሻራ አንቀይርም ብለን ነው በዚህ ሁኔታ የጀመርነው። አሁን ከጀመርነው ወዲህ እንግዲህ በጣም ይሄ ነው የማይባል ከፍተኛ ውጤት እያስመዘገብን እንገኛለን። በመጀመሪያ ደረጃ እንዳልኳችሁ ገቢ እያገኘን ነው። ሁለተኛ እዚህ አካባቢ ያለው ህብረተሰብ እዚህ አካባቢ መጥቶ በመስራት ትልቅ ገቢ እያገኘ ነው። ስራው ላይ እየተሳተፈ በጣም ገቢ እያገኘ ነው የሚገኘውና ከዛ ባለፈ ደግሞ
ፀሐያማ ነበር፣ በጣም ያቃጥል ነበር። ነገር ግን አረንጓዴ አሻራውን ከተከልን በኋላ አየሩም እንደምታዩት በጣም ቀዝቃዛማና ደስ የሚል አየራማ ነው እያገኘን ያለ ነው። በመርሃ ግብሩ የተሳተፉ የቤተ መንግስት አስተዳደር ሰራተኞች የተተከሉት ፍሬያማ እንዲሆኑ ዘላቂ የሆነ የመንከባከብ ስራ እንደሚሰሩ ተናግረዋል። አትክልቶች ውጪ እርሻም ስላለ በአመት 3 ጊዜ ማምጣት የመንከባከብ የመኮትኮት እና ውሃ የመጠጣት ስራ በአመት 3 ጊዜ እንሰራለን እንደ መስሪያ ቤታችን ማለት ነው። እናም ተክሎ ዝም ብሎ መሄድ ሳይሆን የመንከባከብ ስራም በአብዛኛው እንሰራለን። ተክለም ብቻ ዘወር አይደለም፣ በየጊዜው እየመጣን እንክብካቤና ተገቢውን ነገር እናደርግለታለን። በተለይ አረም ምናምን የሚያስቸግረው ከሆነ ከሱ እያስወገድን እንዲያድግ እንክብካቤ እናደርጋለን። አመጣጣችንም ከዚህ ጋር የተያያዘ ነው። በቆቃ የቤተ መንግስት ይዞታ ስር በሚገኘው በዚህ ስፍራ ከአረንጓዴ አሻራ በተጨማሪ በዶሮ እርባታ የተከናወኑ ስራዎች ውጤት እያመጡ ይገኛሉ። የኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦት ስርዓት ወደ ዘመናዊና ዲጂታል አሰራር ለማሸጋገር ያስጠናውን የ25 ዓመታት ሀገር አቀፍ ማስተር ፕላን ጥናት ይፋ ማድረጊያ ወርክሾፕ በዛሬው ዕለት አካሂዷል። የማስተር ፕላን ጥናቱ በፍጥነት እያደገ የመጣውን የኃይል ፍላጎት አስተማማኝ በሆነ መንገድ ለማስተናገድ የኔትወርክ ችግሮችን በተቀናጀ ሁኔታ ለመፍታትና በዘመናዊ ቴክኖሎጂ የተደገፈ ኤሌክትሪክ አቅርቦት ለመዘርጋት የሚያስችል ስለመሆኑም ተመላክቷል። በዚህም የማስተር ፕላን ጥናት የተቋሙን አሰራር ወደ አዲስ ዲጂታል ምዕራፍ የሚያሸጋግርና በቀጣይ ሩብ ክፍለ ዘመን በኢትዮጵያ አስተማማኝና ጥራት ያለው የኃይል አቅርቦት ለማረጋገጥ መሰረት የሚጥል መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ጠቁመዋል። በዋናነት እንግዲህ ይሄ ማስተር ፕላን ጥናቱ ሲጀመር እንደ ግብአት ያያቸው ያሉን ኢንፍራስትራክቸሮች ከሰብስቴሽን ጀምሮ እስከ ኢንድ ዩዘር ወይ ደግሞ እስከ ተጠቃሚ ያለውን የሰብስቴሽን አቅሞቻችንን የመካከለኛ መስመር ወይ ደግሞ ሚዲየም ቮልቴጅ የምንላቸውን መስመሮች ካፓሲቲ መሬት ላይ አሁን ያለውን ተጨባጭ ሁኔታ እንዲሁም የፕራይመሪ ሰብስቴሽኖችን እና በአጠቃላይ የአክሰስ አቅማችንን በደንብ ያየ ነው። በተጨማሪ ደግሞ የህዝብ ብዛታችንንም ትኩረት ውስጥ ያስገባ ነገር ነው። በተጨማሪ መሰራት ያለባቸውን ዲቴይል ጉዳዮች ይዞ ሞዴሎች ተለይተውለት ሰፊ አናሊሲስ እንግዲህ ተደርጎ የዲስትሪቢዩሽን ካፓሲቲ ምን ያህል ያስፈልጋል፣ የሰብስቴሽን አቅም ምን ያህል ያስፈልገናል፣ ሚዲየም ቮልቴጆቻችን በምን ያህል አቅም መጨመር አለባቸው የሚሉ ጉዳዮችን እና በአጠቃላይ ደግሞ 2049 ድረስ ምን ያህል ካፔክሶች እና ምን ያህል ፋይናንስ እንደሚያስፈልግ ዲቴይል አናሊሲስ እንግዲህ በደንብ የተሰራበትና ይሄን የያዘ ነው ማለት ነው። በተደረገው ጥናት መሰረት በአገር አቀፍ ደረጃ 1100 መጋቢ መስመሮች፣ 183 ሰብስቴሽኖችና 79000 ኪሎ ሜትር ነባር መካከለኛ መስመሮች ዳሰሳ መደረጉ ይፋ ሆኗል። በመሆኑም ፕሮጀክቱ በስኬት እንዲተገበር ከባለድርሻ አካላትና ከዓለም አቀፍ አጋሮች ጋር የሚደረገው ቅንጅታዊ አሰራር ወሳኝ መሆኑ የተነሳ ሲሆን የኤሌክትሪክ አገልግሎት የኃይል አቅርቦት እንደ ሀገር ትኩረት መሰጠት ያለበት ጉዳይ መሆኑንም ዋና ስራ አስፈጻሚው ኢንጂነር ጌቱ ገረመው አክለዋል። ኢነርጂ ያው ሁሌም ማነሳው በድህነትና በማደግ በመልጸግ መካከል ያለ ድልድይ ነው የምንለው። ያለ ኢነርጂ የኢኮኖሚ የፖለቲካል አቅም የአንድ ሀገር እንግዲህ በደንብ ይወሰናል ማለት ነው። በዛ ምክንያት ይሄ ሰፊ ጥናት ያስፈልገናል፣ ትልቅ ኢንቨስትመንት ይፈልጋል። ሶ በመጪው እስከ 2049 ድረስ ያለውን ጊዜ ምን ያህል ገንዘብ ኢንቨስት ማድረግ አለብን፣ የት ኤሪያ ላይ ኢንቨስት መደረግ አለባቸው፣ በምን አይነት አፕሮቾች ኢንቨስት መደረግ አለባቸው የሚሉ ጉዳዮችን የለየ ነው። ከአራቱ ማዕዘናት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሴቶች፣ ከወጣቶች፣ ከሁሉም ከምሁራንም ጭምር የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ሁላችንም የተራራቀ ሀሳብ ያለን ሰዎች በትክክለኛ ድምጻችንን የምናንጸባረቅበት አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል፣ እየተወያየንባቸው እንገኛለን። አብዛኛው ኢትዮጵያዊ ያለውን ሀሳብ ይዞ ወደ መድረክ መጥቷል። በዚህ ምክክርም አብዛኛዎቹ ችግሮቻችን ይፈታሉ ብለን እናስባለን። ያሉን የፖለቲካ ስብራቶችን በደንብ አድርገን ልንጠግንበት
አዲስ አሰራሮች የምናመጣበት ተቋማት ጠንካራ ተቋማትን ቢልድ የምናደርግበት ምዕራፍ ይሆናል ብዬ አስባለሁ። የተለያዩ የፖለቲካ ኃይሎች ፖለቲካ ልዩነታቸውን ወደ ጎን በመተው ሀገር ለማጽናት በምክክር ጉባኤው ታድመዋል። ይህ ደግሞ ሀገር ከፖለቲካ ፍላጎት በላይ መሆኗን በተግባር ያረጋገጠ ሆኗል። መስከረም ቸርነት ተጨማሪ አላት። በዲሞክራሲ ስርዓት ውስጥ የሀሳብ ልዩነት ተፈጥሯዊ ነው። ልዩነቶች የሀገርን ህልውና ሲነኩ ግን መድኃኒቱ ፉክክር ሳይሆን ውይይት ነው። ለዚህም ነው በሀገራዊ ምክክር ጉባኤ የተለያዩ የፖለቲካ ኃይሎች የፖለቲካ ፍላጎታቸውን ወደ ጎን ትተው የሀገርን ጥቅም በማስቀደም በአንድ አዳራሽ የተሰባሰቡት። የሀገራዊ ምክክር ኮሚሽን ሀሳብ በሀሳብ እንዲመለስ፣ ልዩነት በውይይት እንዲፈታ፣ የነገዋ ኢትዮጵያም በጋራ እንድትገነባ ለሁሉም የፖለቲካ ኃይሎች ያቀረበው ጥሪ ዛሬ በምክክር ጉባኤው አዳራሽ ምላሽ አግኝቷል። ይህንን ጥሪ ተቀብለው የመጡት የፖለቲካ ኃይሎች አንድ ጠቃሚ መልእክት እያስተላለፉ ነው። ሀገር ስትጣራ የፖለቲካ ፍላጎቶች ወደ ኋላ ይቀራሉ። የጋራ ሀገራዊ ኃላፊነት ግን ወደፊት ይመጣል። በዚህ ዘመን እኛ እንደ የፖለቲካ ፓርቲ አቋቁመን ህዝባችን ወክለን በዚህ ዘመን ላይ ተገኝተናል። ይህ እድል ደግሞ እጅግ በጣም መሰረታዊ የሆነ እድል ነው። ህዝባችን ከኛ እጅግ በጣም በርካታ ነገር ይጠብቃል። ህዝብ ነው ወክለን የመጣ ነው። ብሔር ብሔረሰቦችንም ወክለን የመጣ ነው። የፖለቲካ ፓርቲ አባላቶቻችን፣ አመራሮቻችን ወክለን የተገኘ ነው። ስለዚህ በዚህ ታሪካዊ የሆነ መድረክ ታሪካዊ የሆነ ኢትዮጵያን ዘላቂ የሆነ መፍትሄ ሊያመጣላት የሚችል መሰረታዊ ውጤት ሊያስመዘግብ የሚችል ታሪክን አስመዝግበን እናልፋለን ብለን እናስባለን። በጣም ከተካረረ ክርክርና የኔን የሚሆን ያንተ ይቀራል ከሚል ይልቅ ወደ መግባባት ይሄን ነገር የጋራ እናርገው ወደ ማለት ወደ መሀል መንገድ የመምጣት አይነት ዝንባሌ የታየበት እንዲያውም በፖለቲካ መድረኩ እስከዛሬ ከምናረጋቸው ንግግሮች፣ ውይይቶች፣ ክርክሮች ሁሉ ለየት ባለ ሁኔታ የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ እጅግ በጣም ጠቃሚ የሆነ ሂደት ነው። በእርግጠኝነት በዚህ ሂደት የተሻለ ውጤት ይመጣል ብዬ እጠብቃለሁ። የኢትዮጵያ የፖለቲካ ፓርቲዎች እንዳሉ አጠቃላይ ይህንን የምክክር ኮሚሽን ተግባርና ይህ ምክክር ፕሮግራም በጣም ተቀብለውት ተግባራዊ ለማድረግ በሙሉ ልብ የተሳተፉና የሚሳተፉ ለማሳካትም የሚንቀሳቀሱ ናቸውና ይህ በዚህ መሰረት እያንዳንዱ ፓርቲ ይህንን የምክክር ኮሚሽን ማሳካት አለበትም ብለን ተሰባስበን አቋም ይዘን በአሁኑ ሰዓት በሙሉ ተሳትፎ ለማድረግ ተዘጋጅተን የተሳተፍን ነው። የመድረክ የአሸናፊና የተሸናፊ ፉክክር አይደለም። የመደማመጥ የመተማመንና የጋራ መፍትሄ ፍለጋ መድረክ ነው። አለመግባባቶች በግጭት ሳይሆን በምክክር ሲፈቱ የተረጋጋች የሰላም መሰረቷ የጸናና የሁሉም ድምፅ የተከበረባት ኢትዮጵያ የመገንባት እድል ይሰፋል። በኃይል አይደለም ወይም በአንድ ወገን ወይ በሌላም ጫና አይደለም። ማህበረሰቡ ጉዳዩ እየመጣለው ከማህበረሰቡ ነው። ጉዳዩ ኢትዮጵያ እንደዚህ መሆን አለባት፣ የተፈጠሩ ችግሮች በዚህ ነው መፈታት ያለባቸው ተብሎ በስምምነትና በምክክር እየሄድንበት ነው ያለው ማለት ነው። ስለዚህ ለመጀመሪያ ጊዜ ዜጎች ተሰባስበው በስምምነት የሚፈጥሯት ኢትዮጵያ አቃፊት የሆነች ሀገር እየተፈጠረ ነው ብዬ አስባለሁ። አንተ ችግር የኔ ችግር ነው፣ አንተ ይብስ የኔ ይብስ በመባባል መመካከር ይጠበቅባቸዋል። ከምንም በላይ ሀገር መውደድ ያስፈልጋል። ሀገር ዋጋ ተከፍሎን ነው ሁላችንም እዚህ ደረጃ የደረስነው። ስለዚህ ሀገር በመውደድ ስሜት ነው ውይይቱ መካሄድ መቻል ያለብን ብዬ አስባለሁ። ምንም ነገር ሀገር ሲኖረን ነው መስራት ምንችለው። ስለዚህ ሀገራችን እንድትቀጥል ይሄ ተመካካሪ ትልቅ ወሳኝ ኃላፊነት ተጥሎበታል ብዬ አስባለሁ። ስለዚህ ለቀጣይም ትውልድ ለኛም አሁን ላለው ለሀገራችን እድገትም ይሄ የምንመካከረው የሚመጡ ውጤቶች በጣም ወሳኝና ሀገራችን እንድትቀጥል ትልቅ አስተዋጽኦ ይኖራል ብዬ አስባለሁ። ሀገር ከፖለቲካ ፍላጎት በላይ ናት። ምክክርም ከፉክክር የሚበልጥ የጋራ የወደፊት ቃል ኪዳን ነው። የምክክር ጉባኤው የአንድ አካል ታሪክ ሳይሆን የኢትዮጵያና የኢትዮጵያን የጋራ መግባባት ሰነድ ነው። ዛሬ በአንድ ጠረጴዛ ዙሪያ የተሰሙ ድምጾች ነገ በአንድነት የምትቆም ኢትዮጵያን የሚያንጹ የመጀመሪያ ገጾች ናቸው። ኢትዮጵያ ቁርሾቿና መዋቅራዊ ልዩነቶቿን በጠረጴዛ ዙሪያ ለመፍታት የጀመረችው ሀገራዊ ምክክር የውስጥ አለመግባባቶችን በሰለጠነ መንገድ መፍታት እንደሚቻል ለዓለም አቀፉ ማህበረሰብ በተግባር የምታሳይበት የታሪክ ምዕራፍ ሆኗል። ይህ መድረክ
ተራ ምክክር ወይም ችግር ለመፍታት ብቻ የተሰየመ ሳይሆን የነገዋን ኢትዮጵያ ከፈተናዎቿ አሻግሮ በጽኑ መሰረት ላይ እንድትቆም የሚያስችላት ነው። ነጻነት ፍቅሩ ተጨማሪ ያላት ይህ ምክክር ብቻ አይደለም። ይህ ችግር ለመፍታት ብቻ የተሰየመ ጠረጴዛ አይደለም። ይህ ብዙ እውነት አለው። የተንሸዋረሩ እሳቤዎች የሚስተካከሉበት፣ ገጽታዋን አፍርሰው ሊዘባበቱባት ላሰፈሰፉ ሁሉ ኢትዮጵያ በሕዝቦቿ ጽኑ አንድነት እንደማትፈርስ የመሰከረ ጭምር ነው። እናም ታሪክ ትናንትን በቁጭት ሲጽፍ ነገን ደግሞ በተስፋ ይቀርጻልና አንዲት ሀገር የዘመናት የታሪክ ቁርሾቿንና መዋቅራዊ ልዩነቶቿን በጠረጴዛ ዙሪያ መፍታት ስትቆርጥ ያ ጉዞ የሰላም ብቻ ሳይሆን የክብሯም ማረጋገጫ ይሆናል። ሀገራዊ ምክክር ማለት it is a huge thing ደግሞ ትልቅ የሚያደርገው ውጤቱ አይደለም ሂደቱ ነው። ምክንያቱም የሀገራዊ ምክክር ዋናው ዓላማ በህዝቦች መካከል መተማመንን መፍጠር ነው፣ መግባባትን መፍጠር ነው። ግቡ ምንድነው? የሀገር ግንባታ። ይህ ታላቅ መድረክ የውስጥ አለመግባባቶችን በሰለጠነ መንገድ መፍታት እንደሚቻል ለዓለም አቀፉ ማህበረሰብ በተግባር የሚያሳይ የኢትዮጵያን መልካም ገጽታ ደግሞ በአዎንታዊ መልኩ ለመገንባት የተዘረጋ የብሔራዊ የቃል ኪዳን ድልድይ ሆኗል። ሀገር የሚገነባው በውይይት ነው፣ በምክክር ነው፣ በሰጥቶ መቀበል መርህ ነው። ያ ደግሞ ኢትዮጵያ ውስጥ ባህል አልነበረም። ይሄ የሀገር ግንባታ የሚባለው ነገር በትክክል ኢትዮጵያ ውስጥ ለመጀመሪያ ጊዜ የተሞከረው አሁን ነው ብዬ ነው ማለት ነው። ይሄ የሀገራዊ ምክክር ሂደቱ የሀገር ግንባታ ሂደት ነው። ስለዚህ ይሄኛው ወሳኝ ምዕራፍ ነው። ይህ ሂደት ለሀገር ገጽታ ግንባታ በማይናወጥ የሞራል ምሰሶዎች ላይ የቆመ ጭምር ነው። ይህም እውነተኛ ምስልን በማሳየት ዓለም አቀፉ ማህበረሰብ ለዓመታት የለመደውን የጦርነትና የስጋት ትርክት በአዲስ የታሪክ ምዕራፍ መተካት ነው። ኢትዮጵያውያን የቱንም ያህል ልዩነት ቢኖራቸው በሰለጠነ መንገድ የመነጋገርና የመደማመጥ አቅም እንዳላቸው ለዓለም አሳይተዋል። ኢትዮጵያ ከወረዳ ገጠሮች እስከ ማዕከላዊ መድረክ አጀንዳዎችን በማሰባሰብ ሁሉንም ድምፅ በእኩልነት የሚሰማበትን እውነተኛ ዲሞክራሲያዊ ሂደት ከማሳየት ባለፈ በትናንት ታሪክ ውስጥ የተፈጠሩ ህመሞችን ደግሞ እንደ መማሪያ በመውሰድ ለጋራ የወደፊት ራዕይና ለሀገር ግንባታ አዲስ የብርሃን ምዕራፍ ከፍታለች። This national dialogue is a testimony, a landmark that Ethiopia ይህ ሀገራዊ ምክክር ኢትዮጵያ ሰላምና እድገትን እንደምታመጣ የሚያሳይ ነው። ምክክሩ የሀገራዊ ኃላፊነት መገለጫ እንዲሁም ኢትዮጵያ ሰላምን እንደምታዘልቅና ሰላማዊ መፍትሄዎችን ለማምጣትም መተማመኛ ነው። ብዝሃነትን የሚወክልም ጭምር ነው። It represents the diversity. ኢትዮጵያ የአፍሪካ ህብረት መቀመጫና የሰላም አስከባሪ ኃይል እንደመሆኗ የራሷን የውስጥ ችግር በሰላማዊ መንገድ መፍታቷ በቀጠናው ያላትን የዲፕሎማሲ የበላይነትና የሞራል ልዕልና እንድታጠናክር ሲያስችላት ከዓለም አቀፍ አጋሮች ጋር ያለውን የሁለትዮሽና የባለብዙ ወገን ግንኙነት በአዲስ መንፈስ ያድሳል፣ ገጽታንም ይገነባል። The African Union fully supports የአፍሪካ ህብረት በኢትዮጵያውያን የሚመራውን ይህንን የምክክር ሂደት ሙሉ ለሙሉ ይደግፋል። ይህም ሀገራዊ ባለቤትነት ያላቸው ሰላማዊ መፍትሄዎችን ለሀገር እድገት ያመጣል። የኢትዮጵያ ሰላም፣ መረጋጋትና አንድነት እንደ አፍሪካ ህብረት መሰረታዊ ነው። ምክንያቱም ለኢትዮጵያ ህዝብ ብቻ ሳይሆን ለቀጠናው ብሎም ለአህጉራችን ጠቀሜታው የጎላ ነው። ሰላምን ለማስረጽ፣ ሀገራዊ መስማማትና ዘላቂ ሰላምን ለማምጣት ከእናንተ ጎን እንቆማለን። ይህ ብቻም አይደለም፣ የኢትዮጵያውያን ህልሞች እንዲሳኩ ከአጀንዳ 2063 ጋር እንዲጣጣምም ከጎናችሁ ነን። የኢትዮጵያ ሀገራዊ ምክክር ስኬታማነት የውስጥ ሰላምን ከማምጣት ባለፈ በቀጠናው እየፈጠረች ካለው የጂኦፖለቲካ የበላይነት አልፎ የውይይትና የዲፕሎማሲ ማዕከልነቷን የማረጋገጥ የማይተካ ፋይዳ አለው። ኢትዮጵያ በግብርናው ዘርፍ አዲስ ምዕራፍ የሚከፍት የመስኖ ልማት አብዮት እያካሄደች ትገኛለች። ይህ የመስኖ ልማት አብዮት የምግብ ዋስትናን ከማረጋገጥ አልፎ ኢትዮጵያ የምግብ ሉዓላዊነቷን እንድታረጋግጥ መሰረት የሚጥል ነው። በኦሮሚያ ክልል ባሌ ዞን የተገነባውና ከ12000 ሄክታር በላይ መሬት ማልማት የሚያስችለው የወልመል መስኖ ልማት ፕሮጀክት የአካባቢ ነዋሪዎችን ጠቃሚ ያደርገ ይገኛል። ወንደሰን አፈወርቅ ተጨማሪ ያለው
ኢትዮጵያ ያላትን ሰፊ የመሬትና የውሃ ሀብት በማቀናጀት በግብርናው ዘርፍ አዲስ ምዕራፍ የሚከፍት የመስኖ ልማት አብዮት እውን እያደረገች ትገኛለች። ዝናብ አጠር የሆኑ አካባቢዎች ዛሬ ላይ በመስኖ ልማት ስራዎች ሰፊ ምርት የሚመረትባቸው፣ አርሶ አደሩም ተጠቃሚ የሚሆንባቸው እየሆኑ መጥተዋል። ይህ በባሌ ዞን የሚገኘው የወልመል መስኖ ልማት ፕሮጀክት ነው። ፕሮጀክቱ የሚገኝበት ይህ አካባቢ በዓመት አንዴ እንኳን ለማምረት ፈተና ይሆን የነበረ ነው። በአካባቢው የመስኖ ልማትም የተለመደ አልነበረም። በእርሻ አይታወቅም። ይሄ ሰፈር በእርሻ አይታወቅም፣ በእርዳታ ነው የሚታወቀው። እንግዲህ ከዚህ በኋላ መንግስት ባመጣው እድል ይሄ ተመቻቸ። ከዚህ በኋላ ሰው እንኳን እርዳታ መጠበቅ ለሌለው ያካፍላል ብዬ ገምታለሁ። ቶሌ አሲንዱራ አካታን ጅሩ ለፍትኩንን ይህ አካባቢ ቆላማ ነው። ዝናብም በጣም አነስተኛ ነው። አንድ ዓመት ከዘነበ 2 ዓመት ዝናብ እጥረት ይኖራል። የዚህ አካባቢ ህዝብ ለድርቅ ሲጋለጥ ቆይቷል። በሴፍቲኔት መርሃ ግብር ስንረዳም ነበር። የለውጡ መንግስት ከመጣ በኋላ የመስኖ ልማት ተሰርቶልናል። በዓመት 3 ጊዜ እያመረትን እንገኛለን። መስኖ ከነቲ ቢሻን ከነቲ እንደምትመለከቱት ቲማቲም በማልማት ላይ እንገኛለን። ከዚህ በፊት እዚህ አካባቢ የምንጠጣ ውሃ አጥተን ረጅም ርቀት እንጓዝ ነበረ። በውሃ ጥም ስንቸገር ነበር። አሁን ግን ውሃ ማሳችን ድረስ መጥቶልን ስንፈልግ ቲማቲም፣ በርበሬ እንዲሁም ሌሎች ለምግብ የሚሆኑ ሰብሎችን ማልማት ችለናል። እኛ ከዚህ በፊት ከወልመል ወንዝ ውሃ እንደዚህ ይፈስልናል ብለን በህልማችንም አለመነው አናውቅም። የወልመል መስኖ ልማት ፕሮጀክት አገልግሎት መስጠት መጀመሩን ተከትሎ የአካባቢው ማህበረሰብ ከፍተኛ ጥቅምን እያገኘበት ነው። ከዕለት ጉርስ ተሻግሮ ለገበያ ማቅረብ የሚያስችላቸውን እያመረቱ ይገኛል። ሀገ ከነራ ካፈኑን አላ የወረብ የድ ከነራ ካፈነ ወጀን ይህንን ምርት ስናነሳ ፈጣሪ ካለ ወዲያው ሌላ ምርት እንዘራለን። ምርት በፍጥነት የሚደርስበት አካባቢ በመሆኑ በየ3 ወሩ ምርት እናገኛለን። ቀድሞ የነበረን የኑሮ ደረጃና የአሁኑ ትልቅ ልዩነት አለው። ይህ የመስኖ ልማት ከመጣ በኋላ ዝናብ አይዘንብም የሚል ስጋት የለብንም። ንጹህ የመጠጥ ውሃን በቅርባችን ማግኘት ችለናል። እዚህ ያለው ህብረተሰብ በመስኖ የመጠቀም ልምድ ስላልነበረው ወደዚህ ልማት ለመግባት ማመንታት ይታይ ነበር። አሁን ግን አንዱ ከሌላኛው ልምድ እየወሰደ የበለጠ ለማምረት ውድድር ውስጥ ገብቷል። አሁን ከመስኖ ልማቱ ህዝቡ በደንብ ተጠቃሚ እየሆነ ነው። ምን ያህል ሄክታር ነው? ምን ያህል ነው የሚጠብቁት? ይሄ አሁን 1 ሄክታር ከግማሽ ነው። እንደዚህ አቆጣጠር እንግዲህ 1 ሄክታር ግማሽ ነው የሚባለው። ይሄ ሽንኩርት ጥሩ ዋጋም እየወጣል ነው። አሁን እኔ ከወር በኋላ ይሄ ወደ ገበያ አቀርባለሁ እስከ 2 ሚሊዮን ብር እና ከዛ በላይ ይጠብቃለሁ። ከዚህ በባሌ ዞን የሚገኘው የወልመል የመስኖ ልማት ፕሮጀክት የአካባቢውን አርሶ አደሮችና አርብቶ አደሮች የማህበራዊና ኢኮኖሚያዊ ህይወት በከፍተኛ ሁኔታ እየቀየረው ነው። የወልመል ወንዝን ለስንዴ፣ ለአትክልት፣ ለፍራፍሬና ለተለያዩ ሰብሎች ልማት ማዋል መቻሉ የአካባቢውን ማህበረሰብ ከተረጂነት በማላቀቅ ረገድ ከፍተኛ ሚናን እየተጫወተ ነው። ሁሉም ምርት ይሆናል። እዚህ አካባቢ በተለይ ፍሩት በብዛት በኪራይ ስር እያለማን ነው ያለ ነው። የአርሶ አደሩን ኑሮ የማሻሻል በዚህ አካባቢ ቆላማ በመሆኑ በአጭር ጊዜ ውስጥ የሚሆኑ እህሎችን እየዘራን የምግብ ዋስትና በማረጋገጥ ላይ ትልቅ ሚና ያለው የወልመል ፕሮጀክት ማለት ነው። በኦሮሚያ ክልል ባሌ ዞን የተገነባው የወልመል መስኖ ልማት ፕሮጀክት ከ12000 ሄክታር በላይ መሬት ማልማት የሚያስችል ነው። በዚህ ውስጥ እንግዲህ ከ24000 በላይ የሚሆኑ አባወራዎችን እንዲሁም ደግሞ እማወራዎችን ተጠቃሚ ማድረግ ያስችላል። መጀመሪያ ዲዛይን ሲደረግ ወደ 11040 ሄክታር አካባቢ ነበረ። በኋላ ላይ 1000 ሄክታር ተጨማሪ አፕስትሪም አካባቢ ተጨምሮ 12000 ሄክታር ነው የማልማት አቅሙ ማለት ነው። ስለዚህ ፕሮጀክቱ ሙሉ በሙሉ ተጠናቆ ወደ ልማት ገብቷል ማለት ነው። ስለዚህ አሁን ወደ 24000 አባወራ መጥቀም የሚችል እንዲህ ያለው የተፈጥሮ ሀብትን ለልማት የማዋል የዜጎችንም ሕይወት የማሻሻሉ ተግባር በተለያዩ የኢትዮጵያ አካባቢዎች ተጠናክሮ ቀጥሏል። የግብርናው ዘርፍም ከዝናብ ጠገኝነት ተላቆ ምርታማነቱ እንዲያድግ እየተሰራ ነው። መሰል የመስኖ ልማት ፕሮጀክቶች መስፋፋት የአርሶ አደሩን ሕይወት ከመቀየር ባሻገር ለብዙዎች የስራ ዕድል መፍጠርም ያስችላሉ። የውጭ ዜና። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ውይይት ቀዳሚው አጀንዳ ኢራን ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ከማቅናታቸው በፊት በሰጡት መግለጫ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጉት ውይይት ላይ ኢራንን ጨምሮ ወቅታዊ ዋና ዋና ጉዳዮች በዋናነት እንደሚነሱ አስታውቀዋል። ጠቅላይ ሚኒስትሩ አያይዘውም በዚህ ውስብስብ ወቅት ታላቅ ቁርጠኝነትና ጥበብ የተሞላበት እርምጃ መውሰድ እንደሚያስፈልግ ገልጸው የሀገራቸውን ጸጥታና ደህንነት ማስጠበቅ እንዲሁም ሰላም ማስፈን ዋናው ግባቸው መሆኑን ተናግረዋል።
ይህ ጉብኝት እስራኤልና አሜሪካ በኢራን ላይ የጋራ አየር ጥቃት ከከፈቱበት ጊዜ ጀምሮ ኔታንያሁ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የመጀመሪያውን ቀጥተኛ ፊት ለፊት ውይይት የሚያደርጉበት ነው። እስራኤል በዚህ ወር ተካሂዶ በነበረው የአሜሪካና የኢራን ግጭት ላይ አልተሳተፈችም ነበረ። በቀጠናው እስራኤልና አሜሪካ የነበራቸው ትብብር የተቀዛቀዘ እንደነበር በተለይም ባለፉት 8 ሳምንታት ከትራምፕ ጋር የተወሰኑ ልዩነቶች እንደነበራቸው ኔታንያሁ አምነዋል። ይህ ከትራምፕ ጋር የሚደረገው ውይይት በሁለቱ መሪዎች መካከል የታየውን መሻከር ፈትቶ ወደ ቀደመ የጠበቀ ግንኙነታቸው ይመልሷል ተብሎ ይጠበቃል። ዘገባው የሮይተርስ ነው። ከኢትዮጵያ ቴሌቪዥን ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችሁ